የሉልዬን እናት ብቅ በይ በሏት። የሉልን እናት ብቅ በይ በሏት። ፍቅርን አነቀቻት አሉ። ይኸው በአደባባይ በህዝብ ፊት ነው እኮ የምልሽ። ላይላላ በጣም ነው እኔ የገረመኝ ማለት ነው። ምቅ አደረገች። ሩታ ዘንድ ቀልድ የለም ስላችሁ በምክንያት ነው ማለት ነው። አብርሃም ደግሞ ከየት መጣ? ከየት መጣ? እዛው ነበርክ እንዴ አንቺ ብሎ ከተፍ አለ። ምን ቸገረ ቢደባደቡ? ሴቶቹን ይሄን አይደል እንደ የፈለግከው? ሴቶቹ እንዲደባደቡ፣ ሴቶቹ ቦስክ እንዲገጥሙ፣ ሴቶቹ እንዲጣሉ አይደል እንደ እያደረጋለሁ። ስለዚህ ታዋቸው ማን እንደሚያሸንፍ ማን ትግል ገጥሞ እንደሚጥል እስኪ እናይ ነበር ዛሬ። እንዳራስ ነብር የተሰረፈው ብላ እኮ ነው የመጣችው። ዘለቁ ጎጃሞች ዘለቁ እንደተባለው ማለት ነው። በታች ትጠበቁ በላይን ዘለቁ አለኩ። ስለዚህ በታች ስተዋት እሷ በላይ ብላ መጣች። ጀግኒት ማለት ነው። እንዳራስ ነብር ማለት ነው። ለምንድን ነው ፍቅርስ የሰው ስም የምታነሺው? ለምንድን ነው የሩታንና የሄርሜን ስም እያነሳሽ እነሱ ከዚህ ልጅ ምንድን ነው የሚፈልጉት እያል ስማቸውን እያጠለሸሽ በሶሻል ሚዲያ እየቀላወጥሽ መንደር ለመንደር እየዞርሽ ያሰድብሽም ነበር። ፍቅር ግን ሁለቶቹ ሴቶች ላይ ስለተንጠላጠልሽ ነው። ገባሽ? ስማቸውን ለምንድን ነው የምታነሺው? ዛሬ ሩታ ተመቸሽ። ፍቅር ታያላልኩሽም? ተሽለሽ ተገኝ። ፉፉዬን እንደዛ አድርገሽ ጣልሽ። አሁን ደግሞ ምንድን ነው የምትፈልጊው አላልኩሽም? ታባሽን እችን ተወዳደ ታው እንደዚህ አታድርጉ ብዬ እኔ ብዙ ጊዜ መልእክት አስተላለፍኩ፣ ግን አልተሳካም። ፍቅር ዋጋሽ ነገር ካላጉረመረመ አይበላም ነብር፣ ካላጉረመረመ አይበላም ነብር። እንዴት ነሽ ሄርሜላ? እንዴት ነሽ ሩታ? የሉልዬን እናት ይችማ ጀግናዋ የፍቅርን አንገት ብቅ አንቃ ብቅ ያረገቻት አልምልሽ። ወይኔ ጉዴ ዛሬ በነገራችን ላይ በጣም አስቃችሁኛል፣ ፈታም አድርጋችሁኛል። ደስ ይላል። አብርሽ እንዴት አደነጋገጡ እንዴት እንደመጣ ከየቱ ነው እሱ ግን ማለት ከየት አስቀምጣችሁት ነው? ካሜራማን ሆኖ ነው ወይ ካሜራማኑ ጋር ቆሞ ነው ወይስ ኬፊያን እንዴት መጣ? መግቢያ የሰራችሁት እናንተ ሁለታችሁ ናችሁ። ቻናሉም ላይ ልቦስቶ የቻላችሁት እናንተ ናችሁ። እንዴት ሊመጣ ቻለ እሱ ማለት ነው? በፍጥነት እንዴት ሊመጣ ቻለ? ምን ማለት ነው? ቶሎ ብሎ ከተፍ የሚለው መንገድ አልገባኝም። የመጣበት መንገዱ ምንድን ነው? ምን ማለት ነው ማለት ነው? በጣም ነው የገረመኝ ማለት ነው። ወይ ጉድ ወይ ጉድ! የዛሬው ይለያል። ሳላጉረመረምን አይበላም ነበር እኮ ነው የምልሽ። ኧረ በጣም ነው እንደው ግርም ነው የሚለው። የሚገርም ነገር ነው በነገራችን ላይ እና ያው ሴቶቹ እንዲበላሉ አታድርግ። ተው፣ ይሄ ነገር ጥሩ አይደለም ብዬ ነው እኔም ከዚህ በፊትም እንደውም የተናገርኩት ማለት ነው። እና ስማችንን እያጠፋች ነው በማለት ነው እንግዲህ ሩታ ልከሳትና አንገቷን አንቃ እንግዲህ ለህዝብ ልታደርሳት እየተገደደችው ማለት ነው ሩቲ። ስለዚህ በጣም ጀግና ሴት፣ ስማርት ሴት ብዬሻለሁ። ማንኛችንም ሰዎች ብንሆን ትዳራችን ላይ ሌላ ሴት መጥቶ ጥልቅ ብሎ እንደ ዝንቦተት ሊያለቀልቅ ወይንም ደግሞ አንድ ነገር ላይ አይገባም ማለት ነው። እውነትሽን ነው። እንደዚህ ጥሎ ገጥመሽ እንግዲህ ወይ ታሸንፊያለሽ ወይ ትሸንፊያለሽ። ይሄ ነው ጀግንነት። እኔም ሽንፈትን አልወድም። እኔም ከጀግና ሴቶች ጋር ነኝ የምቆሙ ማለት ነው። እውነቴን ነው። ከሴቶች ጎን ቆሜ ተው ይሄ ነገር ጥሩ አይደለም እያልኩኝ እኔ ራሱ እንትን የምል ሰው ነኝና እኔም ተቃውመዋለሁ ማለት ነው። ምክንያቱም አብርሃም አሁን ይህን ነገር እንዲያደርጉ ምናምን ያደረገው እሱ ነው። እኔም ይሄ ነገር ጥሩ አይደለም። ፍቅር አንቺ ተሽለሽ መገኘት ሲገባሽ ድጋሚ የጣልሽውን ሰው ድጋሚ ያገኘዋለሁ ብለሽ ያንን ህይወት እኖራለሁ ብለሽ ምን ተምረሽ ምን አይተሽ? 4 ዓመት ሙሉ የተሰራውን ቪዲዮ አይተሻል። 4 ዓመት ሙሉ የተካሄደውን ቪዲዮ አይተሻል። 4 ዓመት ሙሉ ጆሮሽ እንደው እንደ አለመሰልቸቱ አሁን ግን ደግሞ እዚህ ውስጥ ገብተሽ ደግሞ እነዚህ ሁለቱን አማስላለሁ ብለሽ ደግሞ ገባሽ እና ይሄ ተገቢ አይደለም። ገባሽ አይደል? ይሄ ተገቢ ነው ብዬ ስለማላስብ አንቺ ነሽ በየሶሻል ሚዲያ እየሄደ ስማችንን እያጠፋች እኛ አርፈን ተተቀመጥንበት። ባልነቱ የኔና የሄርሚ እንጂ የእሷ አይደለም። ትታው የወጣው ይሆት ነው። ስለዚህ ለሁለተኛ ጊዜ ደግሞ መጥቼ እንደዚህ ያደርጋለሁ ካለች ውርድ ከራሷ ነው ያለችው። በቃ አያችሁ አይደለ? ሄርሜላ ደግሞ እንደተጀነነ ነብር ነው የሆነችው። ሩታ ደግሞ ኧረ ቢስሚላ ተጀንነዋል ማለት ነው። ሁለታቸውም ወርቅ አስራለች ሩታ ከአንገቷ ላይ። ለማንኛውም እኔ ሶስታችሁን ባትጣሉ በውይይት ብታምኑ
ተወያይታችሁ ደግሞ ብትለያዩ እኔ እንዴት ያንን ነገር ነው የምለው እኔ። ምክንያቱም መጣላት አልነበረባችሁም። ግን ደግሞ በመጣችበት ጭቃሽን አብኪ፣ እዛ ጭቃሽን አብኪ። ደግሞ ፍቅር ማለት ነው። ጭቃሽን አብኪ አስለቅሽ ነው የምልክሽ አለቻት ሩታ ማለት ነው። እዛ ልጆችን ጫወታ የምትጫወችበት ጭቃ ላይ እዛ ጋር አስለቅሰሽ ላኪያቸው ምናምን ትላለች። ወዴት ልኳት ነው አብርሃም? ወዴት ነው የላካት ፍቅርን? እንዲሁ የሚሆነው ነገር እኮ ከባድ ነው። እኔ አሁን ኢትዮጵያ ገብቼ አሁን ባለቤቴ ሴት አመጥቶብኝ ግብ ግብ ብገጥም ጥላት አለሁ። አፈር ነው ማበላት። የምሬ ነው። ልክ እንደ ሩታ ነው አስለቅሽ። ኧረ እኔ ጋ ቀልድ የለም፣ ቀልድ የለም እኔ ጋ። አይ ቀልድ የለም። እንደ ጭቃሹህ እንደ ራስ ነብር ነው ምለው። ልውጥ ነው ምለው እንደ ስስት። ቀልድ ነው። ነጭ ለብሼ እንደው ወደ ጥቁር ቀይሬ ነው አፈር አለች እዛ ማባራት። እንዲሁ ዛሬማ ችስ ደግ አረግሻት። ግን የታባቷን ዛሬ እንጨርጨሩ። እስኪ የፍቅር ወደንሶች ተንጨርጨሩ። እንግዲህ እርማችሁን እያወጣችሁ ደግ አረገቻት ሩታ ጀግና። ሄርሜላ ተደነጋገራት። ሄርሜላ የኔ ቀንጆ አይደነጋገር ሻጮች። ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ላይክ እያረጋችሁ ጋይስ ደይ ኧረ ጋይስ ምን አለ እስከ 500 እንኳ አስገቡት ቻናሉን ጋይስ። ምን ሆነ 500 ታውት ሌላውን 500 ጨካኝ ናችሁ የምር። ለኔ ለጎጃም ሚዲያ አይገባኝም ነበረ። የምሬን ነው የምላችሁ። የኔን ድምጽ በሰማችሁበት ቁጥር እኔ ማለት ነው እናንተ ስታበረታቱኝ እኔ የበለጠ ጀግና እየሆንኩኝ ጉልበት እየኖረኝ ግጥም እየገጠምኩ እመጣለሁ።